ቅርጫን ለበዓላት ለሰርግ ወይም ደግሞ ለተለያዩ ፕሮግራሞች ለምዶ ይሆናል። ዛሬ ግን ወስደው እለት በእለት ሁሌ ቅርጫ ወደሚያገኙበት ሁሌ ቅርጫ ነው። እነሱ ጋር የሚገኙትን የስጋ አማራጭ አይነቶች እንደዚሁ ደግሞ የስጋቸውን ጤንነት ዋጋቸውስ ምን ያህል ነው የሚለውን እንዲሁም ደግሞ የቅርጫውን አዘገጃጀት አያይዤ ወደ እናንተ ማድረስ ይሆናል። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆዩ። ሰላም እንዴት ናችሁ? አለሁ ይመስገን። እንግዲህ ለተመልካቾቼ እለት በእለት ቅርጫን ከፈለጉ ለማንኛውም ፕሮግራም የሚሆኑ ቆንጆ ቅርጫ ስጋዎችን እናንተ ጋር ማግኘት እንደሚችሉ ነው የነገርኳቸው። ራስን ከማስተዋወቅ ጀምርልኝና ምን አገልግሎት እናንተ ጋር ማግኘት ይችላሉ የሚለው ታደርስልኛለህ? እሺ፣ እኔ ስሜ ቶማስ መለሰ እባላለሁ። በዚህ በሁሌ ቅርጫ ድርጅት ስራ አስኪያጅ ነኝ። ማንኛውም ህብረተሰባችን ባህላዊ በጠበቀ መልኩ ቅርጫ ሳይለፋ ሳይደክም አዘጋጅተን እኛ እናቀርብለታለን። ኦኬ። ስለዚህ የቅርጫ አገልግሎት ነው የምትሰጡት? አዎ፣ የቅርጫ አገልግሎት ነው የምንሰጠው። ኦኬ። ሁሌ ቅርጫ ምን ለየት ያደርገዋል? ሁሌ ቅርጫ ለየት ምን ያደርገዋል ብቻ ሳይሆን ለየት ያለ ነው። ከመጀመሪያው ምንድነው አሁን ዓለም በጣም በቴክኖሎጂና የኦንላይን ፕላትፎርም ላይ ነው ያለው። ስለዚህ አሁን ህብረተሰባችንም ደግሞ ማንኛውም ግብይቱን በኦንላይን እንዲያደርግ እኛም የራሳችንን አስተዋጽኦ ለማድረግ ነው የመጣ ነው። ስለዚህ ኦንላይን ያገኙዋቸዋል? ኦንላይን ያገኙናል። ለምሳሌ በዘመን ገበያ ለምሳሌ ቴሌብር ላይ ዘመን ገበያ የሚባል አፕሊኬሽን አለ። እዛ ላይ ክፍያቸውን ይፈጽማሉ። እዛ ላይ የሚፈልጉትን አይነት መጠን አይነትና ዋጋ በፈለጉት መጠን በዘመን ገበያ ላይ ያገኛሉ። ከዛ በኋላ ቤታቸው ድረስ ዴሊቨሪ እያደረግን እየወሰዱ ይገኛሉ። ስለዚህ ቅርጫን ሁሌ ማድረጋችሁ ብቻ ሳይሆን ቅርጫን በስልካቸው ነው ኦርደር የሚያደርጉት? በስልካቸው ኦርደር ያደርጋሉ። እዚህ ሄዶ ከበሬ ጋር ተጋፍቶ ስጋ መምረጡ ሻኛው ምኑ ብሎ እዛ ጋር ያለውን ነገር ሁሉም ያስቀራል። ሁሉንም ነገር ያስቀራል። ከገበያ ግርግር ጀምሮ በበሬ መወጋት ወይ ደግሞ ከበሬ ጋር መሳደድ፣ ዱላ ይዞ ማባረር፣ እንደገና ደግሞ እዛ ያለው ከደላላ ጋር ያለ ግርግር ሁሉ ነገር ይቀርለታል። ፕላስ ደግሞ በተለይ ደግሞ የበዓል ጊዜ አራጆች አይገኙም። በጣም አስቸጋሪ ነው። ቦታውም ችግር ነው። ቦታው አሁን ደግሞ በዚህ በሰለጠነችው አዲስ አበባችን እዛ የማይረባ ቆሻሻ ነገር ይህን የመሰለ የለማና ደስ የሚል ከተማ ላይ ቆሻሻ ነገር ባይታይ የተሻለ ነው። መልካም። ስለዚህ አሁን እኔ እንበልና ቅርጫ ማዘዝ ፈለኩ። እንደነገርከኝ ሙሉ ግማሽ ሩብ አለ ነው ወይስ አንድ ሙሉ በሬ ብቻ ነው አንድ ሰው ማዘዝ ይችላል? አንድ በሬ ለ6 ይካፈላል። ኦኬ። አንድ በሬ ለ6 ይካፈልና ለ6 ከተካፈለ በኋላ 1/6ኛው ሙሉ ይባላል። ይሄ እንደዚህ በካርቶን ፓክ ተደርጎ ይሄድላቸዋል። የአንድ በሬ 1/6ኛ ሙሉ ቅርጫ ይባላል። አዎ፣ ያ ሙሉ ቅርጫ ደግሞ ለሁለት ሲካፈል ግማሽ ይባላል። ኦኬ። ሩብም ድረስ አለ። ያ ደግሞ እንደገና ለ4 ሲካፈል ሩብ ይባላል። ሩብ ማለት ነው። አዎ፣ ይሄ አሁን ሩብ የሚባለው ነው። 1/4ኛ ሩብ የሚባል ነው። ይሄ ተመጣጠነ ሳይዝም ነው ለዕለት ተዕለትም ሰው ለቤት አገልግሎት ዋጋውም ሪዝነብል ነው። እንደገና ደግሞ የአንድ በሬ ያለውን ፖርሽን በሙሉ ያገኙታል። ኦኬ፣ በጣም ጥሩ። አንድ በሬ ፖርሽን ማታውቅ እንደኔ ከገጠመት አንድ በሬ ምንድን ነው ያለው ፖርሽን? ወይ የሌለው ነገር ሻኛ፣ ንቅል፣ ወርች፣ ዳቤት ብዙ ነው። ከድምፅ ውጭ ሁሉ ነገር ወደ ገበያ የሚገባ ያ ሁሉ እዚህ ውስጥ አለ። ሁሉ ነገር አለ። ሩብም ቢሆን ማለት ነው። ሩብም ቢሆን በፖርሽኑ ተካፍሎ ሩብም ቢሆን እሱ ላይ ይኖራል። ዋጋውን እስቲ ከሩቡን ጀምር። እቺ ሩባ ስንት ናት? ሩባ አሁን እቺ 6750 ብር ነች። ኦኬ። ግማሹ ሲሆን በኪሎ ደረጃ ደግሞ 5 ኪሎ እና ከዛ በላይ ትሆናለች። ኪሎ 5 ኪሎ ነው የሚሆነው ሩቡ። 5 ኪሎ በአቨሬጅ 5 ኪሎ ፕላስ ማይነስ ይኖረዋል። ግማሹ ደግሞ ግማሽ የምንለው እዚህ ጋር የሚታየኝ ግማሽ ደግሞ ይሄ ነው። ኦኬ። ብዙ ነው። ብዙ ነው። ይሄ ስንት ኪሎ ይሆናል? ይሄ አሁን ከ10 ኪሎ እና ከዛ በላይ ነው። 10 ኪሎ እና ከዛ በላይ 10 ኪሎ እና ከዛ በላይ ነው። ግማሽ ሲሆን ስንት ይሆናል ማለት ነው? 13000 ብር። ሙሉስ ሲሆን ማለትም የአንድ በሬ 1/6ኛ ወይ ሙሉ ደግሞ 20 ኪሎ እና ከዛ በላይ ነው። እንደዚህ በሁለት ታሽጎ እንደዚህ በካርቶን ታሽጎ ነው የሚሄደው። ሙሉ የሆድ እቃዎቹም ጨጓራው፣ ልብ፣ ሳምባ፣ ጨጓራ፣ ልብ፣ ጉበት፣ ኩላሊት፣ ምላስ ሁሉም በሁሉም ላይ
የተካተተ ነው ማለት ነው። በጣም ጥሩ። ሶ የዚህ ሙሉ ስንት ነው ያልከኝ ዋጋ? የዚህ 25,000 ብር። 25,000 ብር። በዚህ ላይ ትንሽ የዴሊቨሪ 200 ምናምን ብር ሙሉ አዲስ አበባ እያደረስን 200 ምናምን ብር ነው ቻርጅ የሚደረገው ለዴሊቨሪ። በአካልም መምጣት አይጠበቅባቸውም። ዴሊቨሪ በየቤቱ ኢትዮ ቴሌኮም በዘመን ገበያ በኩል ዴሊቨሪ እያደረገን አሁን እንደውም እንዳጋጣሚ ዴሊቨሪ ሊያደርጉ ኢትዮ ቴሌኮሞችም ዘመን ገበያዎች መጥተዋል። ሶ እንግዲህ በጣም እውነትም ዘምኗል፣ ቅርጫ በደንብ ዘምኗል። እንደነገርከኝ ቤታቸው ስልካቸውን አውጥተው ነው ኦርደር ማድረግ የሚጠበቅባቸው። ከሩብ ኪሎ ጀምሮ ከሩብ ሳይዝ ጀምሮ እስከ ግማሽ እንዲሁም ደግሞ ሙሉ ድረስ ሙሉ የሚባለው 1/6 ነው። ሶ ይሄንን ሁሉ ለማዘዝ አሁን እኔ ማዘዝ ብፈልግ መቼ ነው ቀደም ብዬ ማዘዝ የሚጠበቅ? ምናልባት አንድ ሳምንት ሙሉ ገበያ ላይ አየር ላይ ይኖራል። ዘመን ገበያ ፕላትፎርም ላይ እስከ አንድ ቀን የእርዱ ቀን ከመድረሱ 6 ሰዓት ቀደም ብሎ 6 ሰዓት ወይ 7 ሰዓት ቀደም ብሎ ለምሳሌ ለቀዳሜ ቢሆን የሚፈልጉት እስከ 4 6 ሰዓት እስከ 40 10 ሰዓት ድረስ ማዘዝ ይችላሉ። ስለዚህ እንደው ድንገተኛ ፕሮግራም ቢገጥመኝ እንደ ነገ እንግዳ ቢመጣብኝም የሚደርስ ነው ማለት ነው። በጣም ጥሩ ነው። ሶ እንግዲህ ወደ እናንተ በቴሌብር ሳይሆን ቀጥታ ደውለው ማዘዝ ይችላሉ። ደውለው ማዘዝ ይችላሉ። ስልካችሁ ከዚህ ቪዲዮ ስር ላስቀምጥ። ከዚህ ደውለው ያዛሉ። እኛ አሁንም ቤታቸው ድረስ እናደርስላቸዋለን። አንዳንዶች ደግሞ ያው አለማመን አለ። ምንድነው የሚታረደው እንዴት ነው የሚሆነው ምናምን የሚለው ደግሞ ቀጥታ ሎኬሽን እናስቀምጥላቸዋለን። መተው አይተው ያዛሉ፣ ይወስዳሉ። ጊዜው አሁን ሰው ሁሉ እየሰጋ ነው። እኔ እንግዲህ በአካል ተገኝቼ እንዳየው ዝግጅቱ በጣም ጽድት ያለ ነው። አሁን ከብቶቹ የሚታረዱት ጤናቸው ተመርምሮ መንግስት እውቅና በሰጠው በቄራዎች ድርጅት ነው። እንደውም የቄራውን ወረቀት ላምጣልሽ። ስለዚህ በየዕለቱ ይሰጣቸዋል። በየዕለቱ ሲታረዱ አሁን ለምሳሌ ዛሬ ሲታረዱ እዚህ ጋር የታረዱ ከብቶች አሉ። ይሄ ቄራ ቀን 15/11/2018 የታረደበት ነው። ስለዚህ ጤናው የተጠበቀ ነው። ለምሳሌ አሁን አንዳንዴ ከቄራ ሲመጣ አሁን ለምሳሌ መጠን የስጋው አይነት ስጋ ይላል፣ ጉበት ይላል፣ ምላስ ይላል፣ የጭንቅላት ስጋ፣ ኩላሊት፣ ልብ፣ ሳምባ፣ ጨጓራ፣ ሽንፍላ። ለምሳሌ ከዚህ ውስጥ አሁን ብዛት እዚህ ጋር ተገልጿል። ከዛው ለምሳሌ እዚህ ጋር 8 በሬ ነው የታረደው ይላል። ኩላሊት 16ቱም አለ ይላል። 16 ነው የታረደው ግን 14 ነው የመጣው። ሁለቱ ምን ሆኗል? ወድቋል፣ ቮይድ ሆኗል በህመም ወይ በራሱ ችግር። ጉበትም እንደዚሁ 8 ነው የገባው፣ 5ቱ መጥቷል፣ 3ቱ ቮይድ ሆኗል በጤና ምርመራ። ልክ እንደዚሁ ጤናቸው የተረጋገጠ እያንዳንዱ ነገር በዝርዝር ጤናቸው ታክሞ እንደዚህ ነው የሚደረገው። ስለዚህ ከበሬዎቹ ኦርጋን ላይ ምናልባት የተበላሸ ነገር ካለ እንደዚህ ቮይድ ይደረጋል። እንደዚህ ሪፖርት ይደረግልናል። በጣም ጥሩ። ስለዚህ ልባቸውም ያርፋል ይመስለኛል ደንበኞቻችሁ በዚህ ልክ ተጠንቅቃችሁ ከሆነ የምታዘጋጁት። ግን እንደው በሬ ሲባል እኔ እንኳን ማውቀው የሀረር በሬ የእንደዚህ አካባቢ በሬ ብለው በአካባቢ በሬዎች ተሰይመው ለበሬያቸው ኳሊቲ ስያሜ ይሰጣቸዋል። እናንተ እርድ የምታደርጉት የትኛውን አካባቢ በሬ ናቸው? አሁን ብዙዎቹ በሬዎቻችን የሀረርና የጅማ ሚክስ ናቸው። እነሱን የመረጥንበት ምክንያት ከሀረር የራሱን የቻለ ፍሌቨር አለው፣ የጅማ የራሱን የቻለ ከጅማ ነው የምናመጣው። ግን የሀረርና የጅማ ሚክስ ናቸው በሬዎቻችን። ሁሌ ቅርጫ ምን ያህል ጊዜ ሆነ? ለዚህ ለጾም ሲፈታ ለፋሲካ ነበር የጀመርነው። እስካሁን ያለው የደንበኞች አቀባበል ምን ይመስላል? በጣም በደስታ ደስ እያለው ህብረተሰቡ በጣም አቀለላችሁልን እያለ አፕሪሺየት እያደረገን ያለው። ለምን ፕሮግራም ነው የሚያውቀው? ምን ኤቭሪዴይ ስላለ ለቤታቸውም ስጋ ቤት ከመጋፋት ሁሉ አዳናቸው ይላሉ። ኤቭሪዴይ ለበዓላት አለ፣ የጾም መፍቻ፣ የጾም መያዣ፣ የተለያዩ ደግሞ በኦርቶዶክስ ቤተክርስቲያን ያሉ የተለያዩ በዓላት ለምሳሌ አሁን ነገ ቅዱስ ገብርኤል ያመቱ በዓል አለ። እዛ ላይ አሁን በጣም ብዙ እርድ አለ። ስለዚህ ለተለያዩ ፕሮግራሞች የሚያዛሉ። እኔ ከበዓል ሲደርስ የስጋ ቤቱ ሰልፍ ነው ያሸማቅቃልም። ከዛ ደግሞ ብዙ የበዓሉን ግማሽ ቀንና ከዛ በላይ ሰዓት ይወስዳል። እሱ ቀራ በስልክ ላይ ብቻ ቁጭ ብሎ የፈለጉትን ነገር መርጦ ማዘዝ ነው። ስለዚህ የበዓላት ሲደርስ እንደ
የቅርብ ጊዜ መጀመራችሁ የስራ ጫና ኖሮ ለሁሉም ተደራሽ የመሆን ነገሩ እንዴት ነው? ምንም ችግር ተዘጋጅተናል። አሁን በደንብ ዝግጅት አድርገናል። ለበዓል ይሄ የምታዩት ትልቅ አዳራሽ ለሱ ተብሎ የተዘጋጀ ነው። በጣም ሰፊ ነው። እንግዲህ ከግማሽ ወደዛ የሚታየኝ የበሬዎቹ ማኖሪያ ነው ወይስ ማኖሪያ ሌላ ቦታ ነው? ይሄ ወደፊት ወደ ቄራነት የሚቀየር ነው። ለቄራ ዝግጅት እያደረግን ነው። በጣም ጥሩ። እንግዲህ ስፉልን። በጣም ደስ የሚልም አገልግሎት ነው የጀመራችሁት። በርቱልን። ምክንያቱም በጣም ብዙ ሰው የሚያቀል ይመስለኛል ስራውን። አባቶች ለበዓላት ተሰብስበው ብሩ ተዋቶ የከሌ ጎደለ ተብሎ ከዛም በኋላም ደግሞ ሄዶ በሬ መግዛቱ ላይ ያለው ሁኔታ ከዛም በኋላ እርዱ ላይ ያለው ነገር ከዛም ማከፋፈሉ ላይ ያለው ነገር እንደ አንቺ በሬ ሰርተሻል? አይ እንደዚህ ፕሮሰሱን ለማለት ሁሉ ማባተ ተሰናበ እነሱን ሁሉ ነው የሚያስቀረው። በጣም አሪፍ ነው። ሰው በርቱልን እንላለን። እናመሰግናለን በጣም። እንግዲህ ከዚህ ቪዲዮ ስር ስልካችሁን እናስቀምጣለን። ተመልካቾች በማንኛውም ሰዓት ደውለው እንዲያዙ እንደነገርከኝም ዘመን ገበያ ላይ ገብተው እንዲያዙ መልእክቴ ነው። ጊዜን ስለሰጠኸኝ አመሰግናለሁ። መልካም። እናመሰግናለን። ገበያ